አዳምጪኝ። ቮይሱን ክፈት ካሉ ከዛ ቀኑ እናያለን። መጀመሪያ ቮይሱን ክፈት። እንደ ዝም ብሎ እንደ ተመካከርን ነው ለመመካከር ነው ያልኳት እንጂ ሱማሌ ይግባ ወንድምሽ አላልኳትም። እንደ መመካከር ነው አቡዬ ደቂቃ ላውላ ለመመካከር አሁን አንድ ሰው ሱማሌ እንደዚህ ቢገባ ብዬ አልኳት እንጂ ሱማሌ ነኝ ደላላ ያስገባዋል። እኔ ነኝ ሱማሌ ደላላ ሲያስገባኝ ይሄው ማርያም እኔ አዳምጪሻለሁ አይደል? ሁለት ሆናችሁ መጣችሁ ጠጅ እኔ አዳምጪሻለሁ። አዳምጪ ፕሊዝ እንስማ፣ ማስረጃውን እንስማበት። እዛ ሄዶ እኛ ደግሞ ትኬት ቀይራ ሪዛ ኔትወርክ ነቀለኝ እያለች ነው አስገባቸው ተቃል ገለኝ አላልኩም ብለሻል። ኔትወርክ ተከታተለ ሰው ካለ እኛ ወዲያው ትኬቱን ቶሎ ብለን ወዲያው አርጊ ቮይስ ከመጀመሪያው አርጊ እዛ አርፎ ሲና ከመጀመሪያው አርጊ ቮይስ ይሄው ኤርትራም ሶማሌም እየተባለ ነው። ሶማሌ ማን ይኖራ? ሶማሌ ሰው አላችሁ? እሺ ሶማሌ ላይ ሰው ካላችሁ እሺ ከኢትዮጵያ ሶማሌ እዛ አርፎ ከዛም በኋላ ከሶማሌ ደግሞ ዱባይ ትኬቱን ሌላ ገዝተን ቀይረን እንሰጠዋለን ማለት ነው። ሰው አለ ወይ እዛ የሚያሳርፍ ሰው አለ? እና ገና ሰው አለ ወይ እዛ የሚያሳርፈው እኮ ነው። ይሄ ዛሬ ላይ አቡዬ ቆይ አለ ሁለት እኮ ነው ሪካርዶ። እሺ መርየም ሳይፈቀድልሽ ታታብሪ እንጂ ሶማሌ ፈቀድልሽ ታታብሪ መርየም እንዳልኳት ቤቱን እኮ የሶማሌ ተራረጋችሁ እንዳሳብ እኮ ሶማሌ ቢገባ እንደዚህ እናደርጋለን እንኳን ብያለኝ ኖረ በፈጣሪ አንድ ነው የምናወራው። ይሄ አቡ ሁለተኛ ሪካርዶን ይሄ አቡ ልክፈትልሽ። አንቺ ያልሽው ሶማሌም ሆነ ሱዳንም ኤርትራም የምታውቂው ሰው ከተገኘ እዛ ከሪፖርት ወጥቶ የሚቀበለው ሰው ካለ እኛ ወዲያው ትኬቱን ቶሎ ብለን ገዛዝተን በአስቸኳይ እንዲገባ ይደረጋል። ችግር የለውም። ትኬቱን ይሄን ትኬት እንከስርና ሌላ ትኬት ይገዛል ማለት ነው። ሌላ አማራጭ የለም። ትኬቱን ከስራን ሌላ ትኬት እንገዛለን። ምክንያቱም ይሄ ትኬት ከኢትዮጵያ ስለሆነ ይከስራል። ከኤርትራም ሆነ ከኤርትራም ሆነ አሁን ከሶማሌ ሆነ ከሱዳን ሆነ ሌላ ትኬት ስለሆነ ትኬቱን ችግር የለውም። እኛ ከስራን ሌላ አዲስ ትኬት ይገዛል። ብቻ እሱ ወደዛ የሚገባበት ሰው ማረፊያ ሰው ካለ በጣም አሪፍ ነው እና ፈልጊ እንደዛ ከተገኘ በጣም አሪፍ ነው። ከተገኘ በዚህ ሳምንት ይግባ እዛው። እኛ ሌላ ትኬት ገዝተን እንሰጠዋለን። ቪዛው አለው ኦልሬዲ። ይሄ አቡ አቤት በዚህ ቀን ይሂድ የሚል አይደለም። ቮይሱ የሚለው ሰው ፈልጊለት፣ ኤርትራ፣ ሶማሌ፣ ሱዳን ሰው ፈልጊለት። ቆይ ሰው ፈልጊለትና ሰው ስታገኝ ታሳውቂያትና ቀኑን ትቀጣጠራላችሁ እንጂ አንቺ ዝም ብለሽ ላክሽው እሱ ወደ ሶማሌ። አዎ እዚህ ጋር ላስረዳሽ አቡዬ፣ እዚህ ጋር ላስረዳሽ። እዚህ ጋር ያወራ ነው አንቺ ሰው ካገኘሽ ልጁ ብቻ እዚህ ይግባ። እዚህ ብቻ ማታ አዳምጪ እንጂ ሰው አገኘው እንዴ አንቺ ማይም ነው ሰው ታገኝ ሂጂ ከዛም በኋላ ሰው አገኘው ብለሽ ለምን አላማከርሽኝም? አቡዬ እኔ ገና ሶማሌ የሚሄዱ ሰዎች እኔ እኮ እንደ ሀሳብ አማከርኩሽ። አማክረሽ አንቺ ዝም አልሽ። ከዛም በኋላ ሶማሌ ገባ እኮ ብለሽ እሺ እኔም ፈልጋለሁ። አንቺ ፈልጊ እዛ ልጁ ከገባ እኔ ወደ ዱባይ አስገባለሁ ነው ያልሽኝ እኮ። ሁሉ ነገር ሬዲ አድርጎ ነው እኮ እኔም ሰው ፈልጋለሁ ብላሻለች። ቆይ አንዴ ማርያ እኔ ልነቅላት ነው ማየቱት አዳምጪ ሲና እንትን ብላሻለች። እኔ እፈልጋለሁ አንቺ ፈልጊ ነው ሰው ያለችሽ? አዎ እንደዛ ነው ያለችኝ። ካገኘሽ አቡዬ ሶማሌው አይደለም ሲና ጥያቄን ብቻ መልሽልኝ። እኔም እፈልጋለሁ አንቺም ፈልጊ ነው ያለችሽ አይደል? ሰው ፈልጊ እኔም ልፈልግ አንቺም ፈልጊ ነው ያለችሽ። ፈልጊ ልጁ እዛ መግባት የሚቻልበት ከተገኘ ይግባ ነው ያለች እኮ። ግን ሰው ፈልጊ እሷ አንቺ ቀድመሽ ስታገኝ ሰው አግኝቻለሁ ለምን አትያትም? እሷ መፈለጓን እንድታቆም ኦሬዲ እሷ እኮ አቡዬ ብዙውን የምናወራ ነገሮች እዚህ ውስጥ አሉ። እሷ እኔ ሰው አጥቻለሁ በቦሌ ውስጥ 100 ብር ጨምሪ ብላኝ ነበረ። 100 ብር ከጨመርሽ ደብቀን እናሳልፍ ብለን ነበረ። ከዛ ይሄም እምቢ አሉ። እኔ የቪዛውንና የትኬቱን ቆርጬ ብሩን መልሽልሻለሁ። አንቺ አዳምጪኛ። አንቺ ሳላዳምሽ እኔን እንዴት እናገራለሁ? አቡ እሷ ስታወራ እኔ አንቺ ስታወሪ አንቺ ማርያም በጣም እያቋረጥሽ ነው። በአንቺ ተራ ወይም ላይፍ ኢዝ ሾርት ስታወራ በፍጹም ሚውቷን አላበራችም ሲና
የቤቱን ህግ አክብራ እናንተ እስክታወሩ ጸጥ ብላ ነበር። አንቺ ግን መሀል ላይ ታቋርጫታለሽ። ይሄ ደግሞ አምባገነንነት ነው፣ ጉልበተኝነት ነው፣ የሰው ተራ ላይ ጣልቃ መግባት። አንቺ ዝም ትያለሽ። ተናግራ ስጨርስ እዚህ ጋር ተሳስታለች ትያለሽ። ነጥብ ትይዢና እንጂ ሰው እያወራ ማቋረጥ ነውር ነው። አሁን ሲና የኔ ጥያቄ አንዱ ቮይሱን እንድትደግም እንፈልጋለሁ በደንብ እንዳዳምጠው። እሺ ሁለቱንም ቮይስ ከመጀመሪያው አንቺ ሳታወሪ አንቺ ዝም ብለሽ። እሺ ይሄው አንድ ደቂቃ ስልኬን ከፍታለሁ። አዎ ኤርትራም ሶማሌም እየተባለ ነው። ሶማሌ ማን ይኖራል? ሶማሌ ሰው አላችሁ? እሺ ሶማሌ ላይ ሰው ካላችሁ እሺ ከኢትዮጵያ ሶማሌ ይሄድና እዛ አርፎ ከዛም በኋላ ከሶማሌ ደግሞ ዱባይ ትኬቱን ሌላ ገዝተን ቀይረን እንሰጠዋለን ማለት ነው። ሰው አለ ወይ? እዛ የሚያሳርፍ ሰው አለ ወይ? ካላችሁ ኦኬ መልካም ጥሩ ነው። እሺ አሁን ሰው ያለበት ሀገር ላይ ካለው ወደዛ ሄዶ እኛ ደግሞ ትኬት ቀይረን እንሰጠዋለን። ወዲያው ወደዚህ እንዲመጣ ይደረጋል። አዎ ብዙዎቹ እንደዛ እየሄዱ ናቸው። አንቺ ያልሽው ሶማሌም ሆነ ሱዳንም ኤርትራም የምታውቂው ሰው ከተገኘ እዛ ከዚህ ከሪፖርት ወጥቶ የሚቀበለው ሰው ካለ እኛ ወዲያው ትኬቱን ቶሎ ብለን ገዛዝተን በአስቸኳይ እንዲገባ ይደረጋል። ችግር የለውም። ትኬቱን ይሄን ትኬት እንከስርና ሌላ ትኬት ይገዛል ማለት ነው። ሌላ አማራጭ የለም እኮ ትኬቱን ከስራን ሌላ ትኬት እንገዛለን። ምክንያቱም ይሄ ትኬት ከኢትዮጵያ ስለሆነ ይከስራል። ከኤርትራም ሆነ ከኤርትራም ሆነ አሁን ከሶማሌ ሆነ ከሱዳን ሆነ ሌላ ትኬት ስለሆነ ትኬቱን ችግር የለውም። እኛ ከስረን ሌላ አዲስ ትኬት ይገዛል። ብቻ እሱ ወደዛ የሚገባበት ሰው ማረፊያ ሰው ካለ በጣም አሪፍ ነውና ፈልጊ እንደዛ ከተገኘ በጣም አሪፍ ነው። ከተገኘ በዚህ ሶመንት ይግባ እዛው እኛ ሌላ ትኬት ገዝተን ይግባ። በቃ ይሄን ነጥብ ነበር የፈለኩት። ከተገኘ በዚህ ይግባ። በቃ አለቀ። ሀቡዬ ሌላ ደግሞ ይኸውልሽ፣ ሀቡዬ ሌላ ደግሞ አሁን ላይፍ ኢዝ ሾርት የምታወራ እዛ ወላሂ ፈጣሪ ማቆ ማለት ነው። የሷ ያስገባችው ሶማሌ ውስጥ ከወንድሜ በፊት የሄዱ ልጆች ራሱ የነበሩ አለ ሪካርድ አለኝ። በ22 ቲኬት ቁረጭና እንጂ እኔ ሌላ ሁለተኛ ቪዛውን አወጣልሻለሁ። ድላላው መንገዱ የተዘጋ ነው፣ ቶሎ ብለሽ ቪዛ ካላወጣሽ መንገድ የለም ያለኝ ብዬ ሳለቅስባት ማለት ነው። እኔ እኮ የሚያውቀው ሰው እዛ ልጆች አሉ። በ22 አንቺ ቁረጪ ትኬቱን እኔ ቪዛ ወጥቼ ልክልሻለሁ ምናምን ያለችኝ ነበር። ሪካርዱላ አለኝ። እንደዛ አይደለም። እኔ ወንድሜን የወሰደ ድላላ መንገዱ የተዘጋ ያለ ነው። እኔ ሰው ሌላ ሰው አላቅም። ከሱ ጋር የሄዱ ልጆች ትኬት ተቆርጦለት ሄዱ። እሱ ብቻ ነው ቀራ ሲላት ሌላ ልጆችም አሉ። እኔ የሚያውቃቸው ልጆች በ22 ዱባይ የሚገቡ አሉ። አንቺ ምን አስቸኮለሽ? ምን አይነት ዋናት ብላ እንዴት እንደሚያመናጭኝ ማለት ነው። ከዛ ልክ እሷ ቪዛ ስታወጣ ድላላው ትኬት አትቆረጪ ብሬን ክፈይና ወንድምሽ ወደ ኢትዮጵያ ይግባ ካላል በለዛ አይቻልም አለኝ። እሺ ብዬ ያ ሁሉ ተቀብዬ ማርያም ደግሞ ልክ እዛ ሲገባ ራሱ ሶማሊያ አስገብቼ ያወራት እንኳን ደስ አለሽ በቃ እዛ ከገባ ነገሮቹን አስተካክለን ቪዛውን ምንድነው ይሄ ትኬቱን እንልክልሻለን ብላኝ ከኔ ጋር ተስማምታ አውርታ ሄዳ ከሷ ጋር ካወራች በኋላ ነው ሐሳቡን ሁሉ የተቀያየረች። ከዛ አቆማ እኔ አላወራሽም እሷ ጋር አውሪ ብላ ወደ እሷ አሳለፈችኝ ማለት ነው። ወንድሜ ሶማሊያ በመግባቱ በሰዓቱ ደስ ብሎኝ ነበረ፣ ግን ቪዛው ቼክ ሳታረጊ እንዴት አስገባሽ ትኬት? እኔ በምን ነው ቼክ ማደርገው አቡዬ አላቅም። እኔ እሷ አስገቢ ካገኘሽ ብቻ ሰው ስላልሽኝ ሰው ስላገኘ ወንድሜን እዛ አስገብቼ አወራሁት። አስገቢ ስላለችኝ ሱዳን ደግሞ ሰው አላቅም። እሷ ሱዳንም ካገኘሽ ብላኝ ነበረ። ሱዳን አላቅም። ከዛ ሳውራ አሁንም እኮ አቡ የሁለተኛ ቪዛም በአንድ ወር ነው የተከነሰለ። ይሄው ልክልሻል ሁሉም መረጃ ማለት ነው። የመጀመሪያ አንድ ወር አሁን ወንድምሽ የት ነው ያለው? ወንድሜ ኢትዮጵያ ነው ያለ። ያለቀስኩበት ማለት ነው። ማህበራዊ ገብቶ ሜዲካል ገባ። ማህበራዊ ተምሮ ይሄ ፓርኮዱን ብቻ የጠበቃት ከተለ በሮብ ማታ አውርቼ ፕሊስ ካንሰል እንዳታደርግብኝ 2 ቀን ምናምን ይገባል አሉኝ ብዬ አውርቼ ላይፍ ኢዝ ሾርት የምትለው እኔ ከዚህ በላይ አላቅልሽም ምንም ማድረግ ላግዝሽ አይችልም ብላ ከዛ ካንሰሌሽኑን ላከችልኝ። ለምን እንደዚህ ታደርገኛለች? ቢዘው እኮ 1 ወር አለው ገና። በዛ ላይ ብር ቲኬቱን ማስተላለፋ ሁሉ አንቺ ቻይ። ከዛ የኛ ጋር የሚቀራው ብር ሂሳብ እናደርጋለን
አሉኝ። ወንድሜ ሶማሌ ያለ ሐሳቡን ከቀየሩ በኋላ እሺ ብዬ ቪዛው ብቻ ይቀመጥልኝ እዚህ ያለው እኔ ራሴን ችዬ ወንድሜ እዛ ከገባ በኋላ ሂሳብ ካደረጋችሁኝ እሺ፣ ካላደረጋችሁኝም ለወንድሜ ስራ ከተሳካ እሺ ብዬ ይሄን በዚህ መንገድ ብር ጨፍጭፌ ሁሉም ነገር እየጨረስኩኝ አሁንም ሁለተኛ ካንሰል አደረጉኝ። አቡ ያለቀስኩበት ማህበራዊ ሜዲካል እሱ ሁሉም የገባ መረጃ ሁሉ የላኩለት የሰደበችኝ ማርያም አንቺ ወራዳ አንቺ ምን እኔ እቺ ሴትዮ የምትባል ማውራት አልፈልግም ያለች ሪካርድ ሁሉ አለኝ። አቡ ምንም ባላደረኩበት ላውራ 22 ያለችው ላይ በ22 ቲኬት ቁረጪ አንቺ በ22 የሚመጡ ልጆች አሉ እኔ ቪዛ ልክልሻለሁ ያለች። አዎ ብያታለሁ። ቲኬት ቪዛው በ24 ሰዓት ነው የሚወጣው። ኦሬዲ ቪዛ ያወጪልኝ ያለችን ከ13 ቀን ጀምሮ ነው። በ22 ቲኬቱ ቁረጪና ኦርደር አስይጂ። ቪዛው እኔ ላይ ታይ። ምክንያቱም ቪዛ በ24 ሰዓት ስለሚወጣ በ22 ቲኬት ካገኘሽ እዛ የሚመጡ ልጆችም አሉ፣ ብዙ ሰው አለ ከዛ። ስለዚህ ኦርደር አድርግለትና በ22 ቪዛው እኔ ልክልሻለሁ። በ24 ውስጥ በ24 ሰዓት ውስጥ ነው ያልኩት። ሀቡዬ ላወራ እዚህ ጋር የረሳው ነገር አለ። ሹፊ ወንድሜ 11 ነው እዛ የገባው። እነሱ ቪዛ ያወጣው በ17 ነው። ይሄን ሁሉ ቀን በ24 ቀን ይወጣል። ጠብቂ ምን አይነቷ ናት ያለው ደግሞ ጠበቁ። ደቂቃ ጠይብ ያ ሀቢብቲ እኔ እኮ አላወራሁሽም ታዲሽ አንቺ ስታወሪ። ከዛ በ17 እሷ ቪዛ አወጥታ ብትልክኝ ያው ማታ ላይ ነው ሀቡ ወደ 18 ምን ገባ ማለት ነው። ቼክ ማድረግ ይቻላል አለኝ መረጃ ልክልሻለሁ። ከዛ ቀን 24 እኮ አይደለም ያለችሽ በ24 ሰዓት ውስጥ እኮ 24 ሰዓት ውስጥ አላወጣማ። እኔ ያወራው በ13 እነሱ ያወጣው በ17 ሪጀክት